ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ መጥቻለሁ። ሰላም ሚዲያ 2ን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡና የራሳችሁን ምርትና አገልግሎት ደግሞ ሰላም ሚዲያ ላይ ማስተዋወቅ የምትፈልጉ ባዮ ላይ ባለው ስልክ እንድትደውሉ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እጅግ ልብ ሰባሪና አስደንጋጭ መረጃ ወደ እናንተ ይዤ መጥቻለሁ። እስከ ፍጻሜው መከታተል የደወል ምልክቷን በመጫን ደግሞ የሚለቀቁ አዲስ ቪዲዮ ቶሎ እንዲደርሳችሁ አንደኛውንም ሁለተኛውንም ቻናል ሰብስክራይብ እንድታረጉ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁ መረጃ አልፋለሁ። ተከታተሉኝ። ብዙዎቻችን ይህንን በሰማን ጊዜ እጅግ አዝነናል፣ ልባችን ተሰብሯል፣ እጅግ ተደናግጠናልም። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ የሚፈጠሩ ነገሮች እጅግ ልብ ሰባሪና አሳዛኝ እየሆኑ ከቀጠሉ ሰነባብቷል። የሰማናቸው ነገሮች እጅግ አሳዛኝ ናቸው። አርቲስቶቻችን ብዙ በድንገት እያለፉና ሕይወታቸው እስከ ወዲያኛው ሲያሸልብ ያየነውም ጉዳይ ነው። ምክንያቱም በሙዚቃው ዓለም ያሉ ሰዎች ድንገተኛ ነገር ሲደርስባቸው የሰማነውም ያየነውም ነገር ብዙዎችን አስደንግጦ አሳዝኖ ማስለቅሶም አልፏል። ህይወት እንደዚህ ነው ወይ ብሎ ብዙዎቻችን አዝነናል። ወጥቶ ከመቅረት ይጠብቀን ይላል ያገሬ ሰው ሲተርት። ምክንያቱም ወጥቶ ለመመለስ የፈጣሪን ምሕረትና ጤነኝነት ይፈልጋልና። ስለዚህ የብዙዎቻችን ሀዘንና ልብ ሰባሪ ነገሮች እየተፈጠሩ ይቀጥላሉ። ብዙዎቻችን እንደምናውቀው አርቲስቶቻችን ታመውና እድሜ ገፍተውና ጠግበው ሞተዋል ተብሎ ከሚወሩት በላይ ድንገተኛ በሆነ ነገር ህይወታቸው ሲያልፍና ከወጡበት ሳይመለሱ ለወዳጅ ዘመዶቻቸውና ለቤተሰቦቻቸው በእንባ እንዲራጩ ምክንያት ሲሆኑ ያየነውም ጉዳይ ነው። አንዳንዶቻችን እንደምናውቀው እጅግ ብዙዎች ዘንድ ተወዳጅ የነበረው ሃጫሉን እንደምታውቁት ተጨማሪ ደግሞ ማዲንጎ አፈወርቅንም ጨምሮ ብዙዎቹ ድንገት ህይወታቸው ማለፋቸውን በዜና ሰምተን አዝነናል፣ አልቅሰናል። ምክንያቱም ገና አፍላ ወጣቶች ናቸው፣ ብዙም አልሰሩም፣ ብዙዎች ደግሞ ይወዷቸዋል። ነገር ግን ድንገት እንደዚህ አልፎ ሲገኙና ሲሞቱ ብዙዎቻችን ስንሰማ ልባችን አዝኖ አልቅሰንም ተክዘንም ያለፍነው ጉዳይ ነው። ኢትዮጵያ ውስጥ ደግሞ ማን ገደላቸው የሚለውን ፍትህ ለማግኘት ደግሞ ረጅም ዓመታቶችንና ጊዜያቶችን ሲወስድና ብዙዎቹ ፍትህ ፍለጋ ሲንከራተቱ በስተመጨረሻ ገዳዩም ሳይታወቅ ረጅም ዓመታቶች ሲያልፉ የሰማነው ያየነውም ጉዳይ ነው። ምክንያቱም ሰዎች መሞታቸው ብቻ ሳይሆን ኢትዮጵያ ውስጥ የሞቱበት መንገድና ከዚያ ውጭ ደግሞ ቀጥሎ የሚመጣባቸው መዘዝ እጅግ አሳዛኝ ሆኖ ይከርማል። ሃጫሉን ማን ገደለው? ማዲንጎንስ ማን ገደለው? ሌሎች ደግሞ የጥበብ ስራውን ከሚሰሩት ውጪ ደግሞ ያሉትንም ነስመኘውንም ጨምሮ ብዙዎቹ ጥያቄ ውስጥ እንደከረሙ አመታቶች ተቆጥረዋል፣ ጊዜያቶች ነጉደዋልም። ብዙዎቻችን ይህንን ነገር በሰማን ጊዜ አዝነን አልቅሰን ተክዘን አልፈናል። ምክንያቱም ለሞትም ጡር አለው ተብሎ ስለሚታሰብ፣ ምክንያቱም ገና ሊሮጡ ያሉ አርቲስቶቻችን ድንገት ሲቀጩ እጅግ አዝነን አልቅሰን ተክዘን እናቃለን። ዛሬ ደግሞ የሰማናቸው ነገሮች እጅግ አሳዛኝና ልብ ሰባሪ ናቸው። አርቲስቶቻችን ላይ ከሚመጣ ፈተናና መዘዝ ፈጣሪ ይጠብቅ የሚል ሰው እጅግ ተበራከተ። ምክንያቱም አሟሟታቸው ያሳዝናል። ድንገት ልጆቻቸውን ሜዳ ላይ በትነው እውቅናቸውንና ዝነኝነታቸውም ደግሞ እንደዋዛ ሲቀር ያየነው ጉዳይ ነው። ዛሬ ምን ተፈጠረ? ቴዲ አፍሮ ላይስ ምን ተከሰተ? የብዙዎቻችን ጉዳይ ሆኖ ይከርማል። ምክንያቱም ገና መግቢያውን ስታዩ እጅግ አስደንጋጭና ግራ የሚያጋባ እንደሆነ ልባችሁም ተሰብሮ እንደገባችሁ ቪዲዮን ማየት እንደጀመራችሁ ግልጽ ነው። ቴዲ አፍሮን እንደምትወዱትና በጣም እንደምታደንቁትም ሁሉም ነገር ግልጽ ነው። ምክንያቱም እጅግ ፊተኛ እንደሆነ በሙዚቃው ዓለም እጅግ ተጽዕኖችን ፈጥሮ እንደመጣና ከልጅነት እስከ እውቀቱ ድረስ ሙዚቃውን እያቀነቀነ ትዳሩን እያከበረና እየወደደ እንደመጣ በሁላችንም ዘንድ ግልጽ ነው። ቴዲ አፍሮ ምን ገጠመው? እጅግ አሳዛኝና እጅግ ልብ ሰባሪ ነው ተብሎ ይታመናል። በሙዚቃው ዓለም እጅግ ተወዳጅነትን እንዳተረፈና ብዙ የጥበብ ስራዎችን እየሰራ ከልጅነት እስከ እውቀቱ እንደመጣ በሁላችንም ዘንድ ግልጽ ነው። ትዳሩን አክባሪ፣ በፍቅር ህይወት ደግሞ እጅግ
ምሽቱን እንደሚወድ በተደጋጋሚ በእንባ የሚናገር ብርቱ ሰው ነው። ዛሬ እጅግ አሳዛኝ ነገር ገጥሟል ተብሎ እየተወሩ ይገኛሉ። ነገር ግን አንድ ላጥራላችሁና ላወራላችሁ የምፈልጋቸው ነገሮች እንዳሉ ግልጽ ነው። ምክንያቱም ቴዲ አፍሮና አምለሰት በትዳራቸው ውስጥ እጅግ ብዙ ነገሮችን ሲያደርጉ ተቻችለው ተፈቃቅረውና ልጆቻቸውን በደስታና በፍቅር እያሳደጉ ረጅም ዓመታቶችን እንደመጡ በሁላችንም ዘንድ ግልጽ ነው። ዛሬ አዲስ ነገሮች አሉ ብሎ እየተወሩ የሚገኙ ነገሮች እንዳሉ በሁላችንም ዘንድ ግልጽ ነው። አምለሰት እጅግ መልከ ጸባይ ሰናይ እጅግ ደስ የምትልና ለሴቶች አርያ መሆን እንደምትችል በሁላችንም ዘንድ ግልጽ ነው። ዛሬ ደግሞ የሰማናቸው ነገሮች ቴዲ አፍሮ እንደሚያፈቅራት እንደሚወዳትም አብሮ እንደቀጠሉ ረጅም ዓመታቶችን ብናቅ፣ ዛሬ ግን የተፈጠረው ነገር እየተወራም ያለው ነገር አሳዛኝ ሆኖ እንደመጣ ይነገራል። ዛሬ ደግሞ እማወራላችሁ አንድ ጉዳይ አለ። ቴዲ አፍሮ ላይ ድንገተኛ አደጋ ደረሰበት ተብሎ ሶሻል ሚዲያዎች ተጨናንቀዋል። ኢንስታግራሙንም ጨምሮ ሌሎች ሁኔታዎች እጅግ አወዛጋቢ ሁኔታ ውስጥ ደርሰዋል። ቴዲ አፍሮ ላይ በእውነት አደጋ ደርሷል ወይ? ብዙዎች እየተቀባበሉትም ይገኛሉ። ነገሮችን ለማጥናት ብዙ ርቀቶችን ተጓዝን፣ ዋጋ ከፍለን መረጃዎችን ለመሰብሰብ ተገደደን። እየተባለ ያለው ነገር ምንድነው? አምለሰት ተክዛና አልቅሳ ቪዲዮ እየወጣ ይገኛል። ያ ቪዲዮ ደግሞ ብዙዎቹ እየተቀባበሉት እንደሚገኙት ከሆነ ቴዲ አፍሮ ላይ የሆነ ነገርማ ደርሶ ይሆናል። ብዙ ዛቻዎች፣ ብዙ ውጣ ውረዶችን እያሳለፈና ብዙ ጠላቶች እንዳሉት ይነገራል። ያ ነገር ደግሞ ምን መዘዝ ይዞባት መጥቶ ይሆን? የብዙ ሰዎች ግራ መጋባትና ለቅሶ ሆኖ እየከረመ ጉዳይ ሆኗል። ዛሬ የሰማነው ነገር እንደዚህ ነው። ቴዲ አፍሮ ከአዲስ አበባ ወደ አዳማ ቤተሰብ ጥየቃ በወጣበት የመኪና አደጋ ደርሷል ተብሎ ሶሻል ሚዲያዎች ላይ እየተንቀሳቀሱ ያሉ ነገሮች አሉ። የሰማነው ነገር በዚያ ልክ እጅግ አሳዛኝና አስደንጋጭ ሆኖ ቢሆንም ነገር ግን አሁን እየተወራ ያለው ነገርና የወጣው እውነተኛ መረጃ እንደዚህ ነው። ልባችሁ እንዲረጋጋና ካዘን እንዲወጣም አንድ ትክክለኛና እውነተኛ መረጃ አጋራችኋለሁ። ነገሩ እንደዚህ ነው። ቴዲ አፍሮ ወደ አዳማ እያሽከረከረ በሚሄድበት ሰዓት ማን እንደሆነ ባይታወቅም ነገር ግን ከፊት ለፊቱ የነበረ አንድ መኪና ሃይዌይ ላይ እየተሽከረከረ ተገልብጦ እንደነበርና በዚያ መካከል ደግሞ ከጀርባ ቴዲ አፍሮ በራሱ መኪና እያሽከረከረ እየመጣ እንደነበር ይወራል። ነገር ግን እውነታው እንደዚህ ነው። መኪና አደጋ የደረሰው ቴዲ አፍሮ ላይ ሳይሆን ከሱ ቀደም ብሎ እያሽከረከረ ባለ ተሽከርካሪ ላይ መኪና አደጋ እንደደረሰና መኪናውም እንደወደቀ፣ ቀጥሎ ደግሞ ቴዲ አፍሮ ደግሞ ነገሮችን ለማየትና ልበ ቅንና ርህሩ የሆነው የተፈጠረውን ነገር ለማየት በተጠጋበት ሰዓት ሰዎቹ በሰዓቱ የነበሩ ሰዎች ሶሻል ሚዲያ ላይ ነገሮችን እንዳጋሩና እሱ ላይ አደጋ እንደደረሰ አድርጎ እንዳወሩ እንጂ ከኔ በፊት ሲያሽከረክር የነበረ ወይም አስፋልት ላይ የነበረ ሰው ላይ አደጋ ደርሶ ያንን ሰው ትሪት ለማድረግና ልረዳው በቀረብኩበት ሰዓት የደረሰና የወጣ መረጃ እንጂ እኔም ቤተሰቤም ልጆቼም ሁሉም ነገር ሰላም ነው፣ የደረሰብኝ አደጋ የለም። አደጋው የደረሰበትን ሰው ለማጽናናትና ነገሮችን ለማረጋጋት ወርጄ ካለውበት ቦታ ላየው ቀርቤ የመጣ ነገር እንጂ እኔ ላይ የደረሰ ነገር የለም ሲል ተደመጠም። ውድ የቻናሌ ቤተሰቦች ቴዲ አፍሮ ላይ የደረሰ ምንም አይነት አደጋ የለም። ቤተሰቡም በሰላም ተጠብቀው በደስታም እየኖሩ ነው። ቴዲ አፍሮ ደግሞ ልቡ ቅንና ለሰው የሚራራ ስለሆነ አደጋ የደረሰበትን ሰው ለማየትና ሊያጽናና ወደ ሆስፒታል ደግሞ ቶሎ እንዲያደርሱት ለመናገር ቀርቦ እንጂ ከዛ ውጪ ደግሞ ሌላ አደጋ እንዳልደረሰበት ተናግሯልም። የተወራው ነገር እጅግ ከእውነት የራቀ ውሸት እንደሆነ በሰላም እየኖረ እንዳለ እንድታቁልኝ ስል በታላቅ አክብሮት ጠይቃችኋለሁ። በየሶሻል ሚዲያው እየተንቀሳቀሰ ያለ ነገር ከእውነት የራቀ ውሸት እንደሆነና ለሳንቲም ቤት ተብሎ እየተሰራ ያለ የዩቲዩብ ቪዲዮ እንደሆነ እንድታቁና ትናንሽ ጥቅሞችን ለማግኘት የሰውን ሕይወት ከሚያጠፉ ዩቲዩበሮች ተጠበቁ እያልኩኝ ከዚያ ውጪ ደግሞ እንደዚህ እላለሁ። ይህንን ቻናል ሰብስክራይብ በማድረግ ደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሰላም ሚዲያ 2ን ሰብስክራይብ ስለምታደርጉ ከልብ እናመሰግናችኋለን። ሀገራችንን ሰላም ያርግልን። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።